ነገር ብዙ ጊዜ ልክ አይደለም፣ ዋጋ ያስከፍላል። ገብቷል? አሁን እንደ ቀልድ እንጀምረውና ነገ ማንወጣበት አይነት ሁኔታ ውስጥ ይፈጠራል። እንደዛ እንዳይፈጠር ነው አሁን መልስ እንድትመልስልኝ የፈለኩት ማለት ነው። አቤልም ንገራት እውነቱን ሲልህ ነበር። ሄርሜላም ንገረኝ ማወቅ ፈልጋለሁ። የሆነ በጭንቀት ወይም ደግሞ ሰውን ላለማስቀየም የመለስከው እንዳይሆን በሚል ነው እንደዚህ ያልኩህ ማለት ነው። ትክክል ሆኖ ሳየው ነው ያ ነገር ውስጥ መግባት ፈልገው እንጂ አሁን ሄርሜላን ፍቅሯን ስለተቀበልኩኝ ነገ ከነገ ወዲያ ያገባታለሁ ወይ እኔና እሱ አብረን እንኖራለን ማለት አይደለም። ይሄንን ማወቅ አለብሽ። ትክክል እሱ ማለት ጋር ቀደም ካወራሹ ነገር አንፃር ነው። በቃ አንድ ሰው ላይ በቃ እንትን በል ምናምን ስላልሽ ነውና እኔም የሆነ ሲሆን ነው መቀጠል መፈልገው ማለት ነው። ቶሎ ወስነ የሆነ ነገር ውስጥ መግባት አለብህ አይደለም። እኔ በቃ ነገሮችን አይተቆም ብለህ ሲጀመር ፍቅረኛሞች ማለት ነገሮችን የመተያያ ጊዜ ማለት ነው ፍቅረኛ ማለት እንጂ የሰው ልጅ ዛሬ ተዋወቀ ዛሬ ለምን አይጋባም? መጋባት ስለሌለበት ነው ነገሮችን ማየት ስላለበት በሚል ፍቅረኛ በሚል ስያሜ ይቆይና ይተያያል። በሰላም መቀጠል ይችላል። በሰላም ልጁን ማሳደግ ይችላል። ስትስማማ ሲሆን አብረህ ትቀጥላለህ። ካልሆነ ደግሞ በሰላም ተለያይቶ ማከለ የተፈጠረውን ልጅ በሰላም ማሳደግ ይቻላል። እንዴትኛ ነው እኔ ክፋትም ማሰብ አልፈልግም። ለሩታም ቢሆን መልካም ነገር ነው እና እናስተባሽ ምንም ቢሆን የልጅ እናት ስለሆነች ማለት ነው። ልጅ እናት ስለሆነች ማለት ነው። ስለዚህ ለሷም መልካም ምኞት ነው የምመኘው። ከጎኗ ሆኜ በብዙ ነገር በምንም አይነት መንገድ እሷን ከማገዝ ምን ከማለት ውጪ ምንም ነገር አላስብም። ከዛም ባለፈ እንደነገርኩሽ ነው ከሷ ጋርም ሰላም ሆኜ ነው ልጅ ማሳደግ የምፈልገው። ስለዚህ ሩታም ላይ ምንም መስቦ ክፋት አይኖርም። ለምን በጣም ነው መወዳት፣ በጣም ነው ማከብራት። ሰላም ቤተሰብ እንዴት ነው መሰለ ያልኩህ። ቆም ብለህ መጀመሪያ ትንሽ ብታስብ ህይወትን ሌላ ህይወት ከመጀመር በፊት ቆም ብለህ ነገሮችን ወዲህ አመዛዝነህ ብታስብ ደስ ይለኝ ነበር። ገብቶሃል? ይሄ ውሳኔ ባትወስነው ደስ ይለኝ ነበር። ግን ደግሞ አምኜበት ነው ፈልጌው ነው ካልክ ምን ይደረጋል? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ በዚህ ቪዲዮ ላይ በመናገረው ነገር ሀሳብ እንድትሰጡኝ እፈልጋለሁ። እዚህ ጋር ቡዝዬ የተናገረችው ነገር አለ፣ የጠየቀችው ጥያቄ አለ። ትክክል ናት። እንደ እህት መጠየቅ ያለባትን ነገር የጠየቀችው። ግን ቤተሰቦች ይሄንን ቪዲዮ የምታዩ ምን ለማለት አብርሽ እንደፈለገ ኮሜንት ላይ አስቀምጡልኝ። አልገባኝም። አንድ ሰው ፍቅረኛ ሆነ ማለት ወይንም ፍቅረኛሞች ሆነ ማለት ተጋብተን አብረን እንኖራለን ማለት አይደለም። እና ውድ ቤተሰቦቼ አንድ ሰው ፍቅረኛሞች ሆነ ማለት ቀጣይ ላይ አብሮ ይቀጥላል ማለት አይደለም። አባባሉ ምን ማለት ነው? ፍቅሯን ከተቀበላት በክፉም በደጉም ጊዜ በሁሉም ነገር ባጣችን ባገኘችን ጊዜ በታመመችም ጤነኛ በሆነችም ጊዜ አብሬያት ሆናለሁ ብሎ እንደመኖር መሰለኝ አይደለ? ስለዚህ ነገም ላይ ደግሞ ሄርሜላን አንድ ልጅ አስወልዶ ልክ እንደ ሩታ አልፈልግሽም ብሎ ሌላ ሴት ጋር ሊሄድ ማለት ነው። እንደዛ ነው የአብርሃም አሰራሩ ወይንስ ደግሞ አስተሳሰቡ እንዴት ነው? ዛሬ ላይ እሷ ጋር ፍቅሯን ተቀበልኩና ወይንም ደግሞ ፍቅሬን ተቀበላኝ አብረን ሆን ማለት ቀጣይነት ይኖረዋል ማለት አይደለም። ሊቀጥልም ላይቀጥልም ይችላል አባባሉ ይሄ። ስለዚህ በእኛ ላይ ቀልድ ነው የያዙት ማለት ነው። በዚህ አያያዝ ገባችሁ አይደለ? ያው እናውቃለን እኮ ቀልድ እንደሆነ ድራማ እንደሆነ፣ ግን ደግሞ አይደል ሰው ምን ሊማርበት ይችላል ብሎ ማሰብ ግዴታ ነው። ገባችሁ? አሁን ቡዝዬ የነ ውሳኔ ቶሎ ባትወስን ደስ ይለኝ ነበረ፣ ግን ደግሞ ውሳኔ ትክክል ነው ብለ ካሰብ ይመቸኛል፣ ችግር የለውም ብለዋለች ማለት ነው። ምክንያቱም ከሩታ ጋራ ተፋተዋል ኦሬዲ ማለት ነውና ብዙዎቻችሁ ደግሞ ሩታ አንተ ተክሌላ ሴት ጋር ብትሄድ በጭራሽ አይሳካልህም፣ መቼም ሰው አትሆንም፣ መቼም ተደስተህ አትኖርም እያላችሁት ነውና እሱ እንግዲህ የፈጣሪ ፍቃድ ነው። መደሰት አለመደሰት ምርጫውን እሱ ነው የሚያውቀው። እኛ የሱን ህይወት አንኖርለትም። አብርሃም ነው ህይወቱን የሚኖረው፣ የኛን ህይወት ሳይሆን የራሱን ህይወት ነው እሱ የሚኖረውና ኦኬ። ግን ደግሞ እኔና እሷ ፍቅረኛሞች ሆን ማለት አብረን እንኖራለን ማለት አይደለም። አባባሉ ግን አልገባኝም። እስኪ የገባችሁ ኮሜንት አስቀምጡልኝ። ዋትስ ምንድን ነው?